የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ማክሰኞ ጥር 19 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያ ርዕሰ ጉዳዮችን እንጠቁማችሁ። የትግራይና አፋር ህዝቦችን ግንኙነት ለማጠናከር ያለመ የሰላም ኮንፈረንስ በአዲ ጉዶም ከተማ ተካሄደ። የቦቴዎች ስራ ሳይቋረጥ ከዛሬ ጀምሮ ነዳጅ በባቡር ይጓጓዛል ተባለ። የተባበሩት መንግስታት ባለሙያዎች የደቡብ ሱዳን ቀውስ ሰላማዊ ሰዎች ላይ የሚደርሰውን ጥቃት እያባባሰው ነው አሉ። ኢንተርፖል በመላው ዓለም ባካሄደው ህገወጥ የሰዎች ዝውውር መከላከል ዘመቻ ከ3700 በላይ ተጠርጣሪዎችን በቁጥጥር ስር መዋሉን አስታወቀ። እነዚህንና ሌሎች መረጃዎችን ትሰማላችሁ። አብራችሁን ቆዩም። የትግራይና አፋር ህዝቦች ግንኙነት ለማጠናከር ያለመ የሰላም ኮንፈረንስ በአዲ ጉዶም ከተማ ተካሄደ። በትግራይና በአፋር ህዝቦች መካከል ያለውን አንድነትና አብሮነት ለማጠናከር ያለመ የሰላም ኮንፈረንስ በትግራይ ክልል በአዲ ጉዶም ከተማ ተካሄደ። በኮንፈረንሱ ላይ የአካባቢው ነዋሪዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የመንግስት የስራ ኃላፊዎች ተገኝተዋል። እንደ ትግራይ ክልል መገናኛ ብዙሃን ዘገባ ኮንፈረንሱ ትኩረቱን ያደረገው በትግራይ ክልል ህንጣሎ ወረዳ በሚገኘው አራ ዓለም ሰገዳና በአፋር ክልል አባላ ወረዳ ጋልሴኖ ተብሎ በሚጠራው አካባቢ ነዋሪዎች መካከል ሰላማዊ ግንኙነትን መፍጠር ላይ ነው ተብሏል። ይህም የህዝብ ለህዝብ ትብብር ለዘላቂ ሰላም መሰረት መሆኑን ተመልክቷል። በመርሃ ግብሩ ላይ ንግግር ያደረጉት የደቡብ ምስራቅ ዞን አስተዳዳሪ አቶ ከላሊ ሀጋዚ በትግራይና በአፋር ህዝቦች መካከል ያለውን አንድነት አስፈላጊነት ገልጸው በሁሉም ዘርፎች ትብብር እንዲደረግ ጥሪ አቅርበዋል። ባለስልጣናት ይመጣሉ ይሄዳሉ፣ ጎረቤትና ማህበረሰብ ግን ዘላቂ ናቸው ያሉት አስተዳዳሪው ሰላምን ለማደፍረስ የሚጥሩ አካላትን በጋራ መመከት እንደሚገባ አሳስቧል። የህንጣሎ ወረዳ ዋና አስተዳዳሪ አቶ ጎይቶም ተስፋዬ በበኩላቸው ሁሉም ማህበረሰቦች በታሪክ በሰላም ሲኖሩ የቆዩ መሆናቸውንና አለመግባባቶችን በሽምግልናዎችና በጎረቤቶች አማካኝነት በውይይት እንደሚፈቱት ገልጸዋል። የቦቴዎች ስራ ሳይቋረጥ ከዛሬ ጀምሮ ነዳጅ በባቡር ይጓጓዛል ተባለ። የኢትዮጵያ ጅቡቲ ባቡር አክሲዮን ማህበር ከብሔራዊ የነዳጅ ኩባንያ ኖህ ጋር በመተባበር ነዳጅን በባቡር ለማጓጓዝ የሚያስችል የሙከራ ፕሮጀክት ዛሬ ጥር 19 ቀን 2018 ዓ.ም ይጀምራል ተብሏል። ዛሬ ጥር 19 ቀን 2018 ዓ.ም ከአዲስ አበባ ደቡባዊ ዳርቻ ከሚገኘው የእንዶዴ የባቡር ዴፖ የሚጀምረው ይህ የሙከራ ጉዞ 120 ሺህ ሊትር ናፍጣ እንደሚያጓጉዝ ታውቋል። የነዳጅ ቦቲ ተሽከርካሪዎች አሁን ላይ ስራቸው ባለበት እንደሚቀጥል ተነግሯል። በቀጣይ ግን በክልል ከተሞች ካልሆነ በስተቀር ለአዲስ አበባ በባቡር ከመጣ በኋላ የሚያሰራጭ ተሽከርካሪ ብቻ እንደሚያስፈልግ ተሰምቷል። የተባበሩት መንግስታት ባለሙያዎች የደቡብ ሱዳን ቀውስ ሰላማዊ ሰዎች ላይ የሚያደርሰውን ጥቃት ያባባሰው ነው አሉ። የተባበሩት መንግስታት ገለልተኛ ባለሙያዎች በደቡብ ሱዳን እየተባባሰ የመጣውን ቀውስ ሰላማዊ ሰዎች ላይ የሚፈጸመውን ጥቃት ያባባሰው ነው ሲሉ አዲስ የተቀሰቀሱ ግጭቶችና ግጭት ቀስቃሽ ንግግሮችን በማስመልከት አስጠንቅቀዋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ከመዲናዋ ጆባ በሰሜናዊ አቅጣጫ ጆንግሌ ግዛት የተቀሰቀሰው ግጭት ከፍተኛ ትኩረት የሚያሻው መሆኑን ጠቅሰዋል። ነዋሪዎቹም በአቅራቢያ ወዳሉ ረግረጋማ አካባቢዎች እየሸሹ መሆኑን የአይን ምስክሮች እንደተናገሩ ገልጸዋል። የደቡብ ሱዳንን መከላከያ ኃይል ቃል አቀባይ ሉልሩዋይ ለጆንግሌ ግዛት ነዋሪዎች በተቃዋሚው የሱዳን ህዝብ ነጻ አውጪ ኃይል ቁጥጥር ስር ካሉት ቦታዎች ወዲያውኑ እንዲወጡና ወደ መንግስት ቁጥጥር ስር ወዳሉ አካባቢዎች በተሻለ ፍጥነት እንዲንቀሳቀሱ ጥሪ አቅርበዋል። ካልሆነ ግን ሰላማዊ ሰዎች እንደ ህጋዊ ወታደር ኢላማ ይቆጠራሉ በማለት ዝተዋል። እንደ አውሮፓውያን አቆጣጠር በ2011 ከሱዳን ተገንጥላ ሀገር የሆነችው ደቡብ ሱዳን በጦርነት በድህነትና በከባድ ሙስና ችግሮች ውስጥ የምትገኝ ሲሆን በተቀናቃኝ ቡድኖች መካከል ያለው ግጭትም እየተባባሰ መምጣቱን ፍራንስ 24 ዘግቧል። በወታደራዊ አዛዦች የሚሰጡ ይፋዊ መግለጫዎች ሰላማዊ ሰዎች ላይ ጥቃት እንዲፈጽሙ የሚያበረታቱ መሆናቸው ሰላማዊ ፖለቲካ ሂደት መሰረቶች ክፉኛ ሲዳከሙ አደገኛ ውጥረት መኖርን የሚያሳዩ ናቸው ብለዋል። የተባበሩት መንግስታት በወታደራዊ አዛዦች የሚሰጡ ይፋዊ መግለጫዎች ሰላማዊ ሰዎች ላይ ጥቃት እንዲፈጸም የሚያበረታቱ መሆናቸው ሰላማዊ ፖለቲካ ሂደት መሰረቶች ክፉኛ ሲዳከሙ አደገኛ ውጥረት መኖርን የሚያሳይ ናቸው ብለዋል። የተባበሩት መንግስታት ወታደራዊ አዛዥ የሆኑት ፖል ናንግ ማጆክ በጆንግሌ ግዛት አማጺዎች በ7 ቀን ውስጥ ለመደምሰስ የጦር ሰራዊት እንዲሰማራ አዘዋል። የደቡብ ሱዳን መገናኛ ብዙሃን አንድ የጦር ሰራዊት ከፍተኛ ባለስልጣን ማንም አይድንም አይቀርም፣ ሽማግሌዎች ቢሆኑ መቅረት የለባቸውም ሲሉ የተናገሩትን ንግግር ዋቢ በማድረግ ዘግቧል።
ኢንተርፖል በመላው ዓለም ባካሄደው ህገወጥ የሰዎች ዝውውር መከላከል ዘመቻ ከ3700 በላይ ተጠርጣሪዎችን በቁጥጥር ስር መዋሉን አስታወቀ። ኢንተርፖል ያስተባበረው ዓለም አቀፍ የህገወጥ የሰዎች አጋቾችና አዘዋዋሪዎች መከላከያ ዘመቻ ከ3700 በላይ ተጠርጣሪዎች እንዲያዙ ማድረጉንና በዝውውር አደጋ ላይ የነበሩ ከ4400 በላይ ሰዎችን ለመታደግ መቻሉን ተቋሙ አስታውቋል። ኢንተርፖል እንደገለጸው ከህዳር 1 እስከ ህዳር 12 ቀን ባሉት ቀናት ውስጥ 14000 የፖሊስ መኮንኖች ሊበርቴራ 3 የተሰኘ ዘመቻ አካሂደዋል። በ119 አገራት ውስጥ በተከናወነው በዚህ ኦፕሬሽን 3444 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን 4414 ለአደጋ ተጋላጭ የነበሩ ሰዎችን መታደግ መቻሉን ጠቁመዋል። በተጨማሪም ህገወጥ ደላሎች ሴራ ውስጥ የነበሩ 12992 ሰዎች መለየታቸው ተገልጿል። ተጨማሪ ዜናዎችና አዳዲስ መረጃዎችን ለማግኘት የማህበራዊ ሚዲያ ገጾቻችን ይጎብኙ። ተመልካቾቻችን ለዛሬ ዕለተ ማክሰኞ ጥር 19 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን እናስታውሳችሁ። የትግራይና አፋር ህዝቦችን ግንኙነት ለማጠናከር ያለመ የሰላም ኮንፈረንስ በአዲ ጉዶም ከተማ ተካሄደ። የቦቴዎች ስራ ሳይቋረጥ ከዛሬ ጀምሮ ነዳጅ በባቡር ይጓጓዛል ተባለ። የተባበሩት መንግስታት ባለሙያዎች የደቡብ ሱዳን ቀውስ ሰላማዊ ሰዎች ላይ የሚደርሰውን ጥቃት እያባባሰው ነው አሉ። ኢንተርፖል በመላው ዓለም ባካሄደው ህገወጥ የሰዎች ዝውውር መከላከል ዘመቻ ከ3700 በላይ ተጠርጣሪዎችን በቁጥጥር ስር መዋሉን አስታወቀ።